ሞክሮ ሚስ ያረጋ አይደለም። ታርጌት ፉል የሆነ ሰው ነው የጻፈው። በንግስና ወደር የለውም፣ በሀብት ወደር የለውም፣ በዝና ወደር የለውም። በምድር ላይ የሰለሞንን ጥበብ ያስናቀ ጥበብ ኢየሱስ ጋር ብቻ ነው የተገኘው። ባይዘዌ ሰለሞንን ከመስመር ያወጣ ጥበበኛ ኤቨር የለም። ኢየሱስ ጥበበኛ አይደለም፣ ጥበብ ነው ራሱ። ሰው አላው እንደኔ በእርጅናው ሳይሆን በጉብዝና ወራት ፈጣሪውን ያስባል። በጉብዝና ወራት እኔ ጉብዝናዬን የጨረስኩት እንደነዚህ አይነት ነገሮችን ሰርች በማድረግ ነው። ስለዚህ ጉብዝናን እንዳትጨርስ እኔ ሄጄልሃለሁ። ሁሉንም ነገር አይቶት ከንቱ ነው ብቻ አይደለም ያለው። ገንዘብን ፈለግኩ አለ፣ አገኘሁት አለ። ጥበብን አለ ፈለኳት አለ። የምድር መሰረት ድረስ ወርጄ ነው የፈለኳት አለ። የምድር መሰረት እንዴት እንደወረደ አላውቅም። በቀይ እንቁ መካከል ፈለኳት፣ በደመና መካከልም ፈለኳት ይላል። በየትኛውም ቦታ ፈለኩ ይላል። ምንም ነገር ፈልጌ አላጣውም አለ። ሁሉንም ነገር በእጄ ጨበጥኩት አለና 5 ጊዜ ከንቱ ነው አለ። መጽሐፈ መክብብ ምዕራፍ 11 ቁጥር 5ን ብቻ ነው የማነበው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። የነፋስን መንገድ እንደማታውቅ ሕይወት ወይም መንፈስ በእናት ማፀን ውስጥ ወደሚገኘው አካል እንዴት እንደሚገባ እንደማታውቅ ሁሉ ሁሉን ሰሪ የሆነውን የእግዚአብሔርን ሥራ ማስተዋል አትችልም። በጣም የተለመደ አይነት የመጽሐፍ ቅዱስ ክፍል ይመስለኛል። ብዙ ጊዜም የምታነሱት ሊሆን ይችላል ብዬ አስባለሁ። ከእግዚአብሔር ሥራ ጋር ከማይመረመረው ከእግዚአብሔር ሥራ ጋር በተያያዘ እግዚአብሔር በሰዎች ሕይወት ላይ ከሚያደርገው በጣም አንሰርቸብል የሆነ ሊመረመር ከማይችል ከእግዚአብሔር ጥልቅ እውቀት ከሚነሳ ከማዳን ስራው ጋር ብዙ ጊዜ ተያይዞ ይሄ ቃል ይነሳል። ከዛም አልፎ ደግሞ በግል ሕይወታችን ፐርሰናሊ ደግሞ በግል ሕይወታችን ላይ እግዚአብሔር ከሚያደርጋቸው ነገሮችም ጋር አያይዘን ብዙ ጊዜ እንደምናነሳው አስባለሁ። ይሄ መጽሐፍ እንግዲህ ጸሐፊው በእርግጥ ስሙን እከሌ ነኝ ብሎ ባይጽፍም በዚህ መጽሐፍ ላይ ጸሐፊው እከሌ ነኝ ብሎ ባይጽፍም በአይሁዳውያንና በቤተ ክርስቲያን መካከል ከጥንትም ጀምሮ ካህን እስከተደረገበት ከዛ ጊዜ ጀምሮ እስከ ዛሬ ድረስ ማን እንደጻፈው በጣም ግልጽ ነው አይደል? ይህንን መጽሐፍ ጨምሮ የምሳሌን መጽሐፍን ጨምሮ መኃልይን ደግሞ ጨምሮ 3ቱን መጽሐፎች የመጽሐፍን ዕድል መንፈስ ቅዱስ የሰጠው ንጉሥ ሰለሞን ነው። የንጉሥ ዳዊት ልጅ የነበረው ታላቁ ንጉሥ ሰለሞን ነው ይህንን መጽሐፍ የጻፈውና ራሱን ሰባኪው ብሎ ነው የሚያቀርበው። ሰባኪው ብሎ ነው ራሱን የሚያስተዋውቀው። እዛ ምዕራፍ 1 ቁጥር 1 አካባቢ ሄዳችሁ ስታነቡ ሰባኪው እንዲህ ይላል ብሎ ነው የሚጀምረው። በመሰረቱ መክብብ የሚለው ቃል ራሱ ትርጉሙ ሰባኪው ማለት ነው። ሰባኪው ማለት ነው። በመሰረቱ መጽሐፍ ቅዱሳችን ላይ ያሉ የብሉይ ኪዳን መጽሐፍቶች በተለይ ስማቸውን የሚያገኙት መጽሐፉ ላይ ካለ ከመጀመሪያ ቃል ልክ እንደነ ዘፍጥረት እንደነ ዘጸአት አይነቶቹ የመጽሐፉ የመጀመሪያ መግቢያ ነው ብዙ ጊዜ መጽሐፎች ስም ተደርጎ የሚቀመጠው እና ሰባኪው ማለት ራሱ መክብብ ማለት ሲተረጎም ሰባኪው ማለት ነው። እና ሰባኪው ራሱ ሰባኪው ብሎ ያቀርበዋል። በእርግጥ ይሄ ሰውዬ ራሱ ሰባኪ ነኝ ማለቱ አገልጋይነቱን በጣም ሰርቫንትነቱን የሚያመለክት ቃል መሆኑ ነው እንጂ ሰውየው በጣም የተከበረ በዓለም ዙሪያ ሁሉ እጅግ በጣም የተከበረ ታላቅ ንጉሥ ነው። እግዚአብሔር ከአባቱ ጀምሮ ደግሞ በእርሱ በኩል የቀጠለው በጣም ታላቅ የንግስና ታሪክ ያለው ሰው ነው። ንጉሥ ሰለሞን በሁላችን ዘንድ በጣም የታወቀ ሰው ነው እና ይህንን መጽሐፍ እንግዲህ እርግጠኛ ቀኑ በእርግጥ በውል ባይታወቅም 1000 ዓመተ ዓለም ገደማ አካባቢ እንደጻፈው ይታሰባል እና መኃልይን በወጣትነቱ እንደጻፈው ይታመናል። ከዛ ደግሞ ጎልመስ ሲል ምሳሌን ጽፎታል። በኋላ ላይ በጣም ብዙ ነገሮችን ካየ እድሜውም ወደ ማገባደጃው ከደረሰ በጣም ማቹር ካረገ በጣም ትልልቅ ነገሮችን ኢንተርቴን ካረገ በኋላ በገንዘብ ደረጃ በጣም በሰለሞን ዘመን ወርቅ መቁጠር አይቻልም ነበር። ታውቃላችሁ፣ ወርቅ እንደ ድንጋይ ነበር፣ መቁጠር አይቻልም። ገንዘብ በውል አይታወቅም ነበር። ለሀብቱ ወሰን አልነበረውም ሰውየው። በስልጣን ረገድም ከሆነ ደግሞ ስርወ መንግስቱ በጣም ታላቅ ነበር። በእርግጥ ሰለሞን የነበረው መንግስት በጣም ትልቅ ከመሆኑ የተነሳ የነበረውን መንግስት ለማጽናት ብሎ የሄዳቸው አንዳንድ ዘመኑን ያሳጥሩበት መንገዶች አሉ። ረጅም ዘመን ለልጆቹ ለልጅ ልጆቹ ሁሉ ከሮብዓም በኋላም እንዲቀጥል ማድረግ ቢችልም ግን በጣም እድሜውን እንዲቆርጥበት ያደረገ መንግስቱ በጣም ግዙፍ ስለነበር ያንን ማጽናት ፈለገ። እግዚአብሔር የሰጠው ነገር አልበቃ ብሎት አካባቢው ላይ ያሉትን ሁሉ መግዛት ፈልጎ እንደምታውቁት አካባቢው ካሉ ነገስታት ልጆች ጋር ሁሉ ይጋባ ነበር ይላል መጽሐፍና እየሄደ ሰለሞን ማንም እምቢ አይለው እጅግ ጥበበኛ ነው ይላል። ደግሞ አይ ቲንክ የዳዊት ልጅ ነው። ዳዊት እንደምታውቁት ነው መጽሐፍ ቅዱስ ስለ ሰለሞን ባይነገር ስለ ዳዊት ግን በጣም መልኩ ያማረ ነበር ይላል ዳዊትን። ስለዚህ ሰለሞን የዳዊት ልጅ ነው
እዛ ሰውነት ቁመና እዛ ምናምን ጥበብ ተጨምሮ እዛ ቁመና ላይ ንግስና ተጨምሮ እግዚአብሔር ሞገስ ተጨምሮ እየሄደ የንጉስ ልጆች ነበር የሚያገባው ይላል። እና እሱንም አይ ቲንክ እንግዲህ ቆጥረውለታል ስንት እንዳገባ በቁጥር ተጽፏል። እና ወደ እንግዲህ አጠቃላይ 1000 ደርሰዋል። አጠቃላይ ነው እናንተን ብዬ አልከፍልም። አሁን ይሄን ለመክፈልም ጥሩ አይደለም። 1000 ደርሰዋል። በጣም እዛ ደረጃ ደርሷል። መንግስቱን ለማጽናት ነው። እና በአካባቢው ያሉ ነገስታቶች መጥተው ተዋግተው መንግስቱ እንዳይወድቅበት ከመፍራት የተነሳ እና በእድሜው ማብቂያ እንደዛ አይነት ነገር ውስጥ ሁሉ ገብቶ ነበር። ግን እሱን ሁሉ ካየ በኋላ በሰለሞን ዘመን በሰለሞን እድሜ እግዚአብሔር በሰጠው ጥበብ ሰለሞን ያልነካው የምድር ጠርዝ የለም። ሁሉንም ነገር ካየ በኋላ ሁሉንም ነገር በእጁ ጨብጦ ከንቱ ነው እና ያልደረሰበት ነገር የለምና ምዕራፍ 1 ላይ ስታነቡ ቁጥር 1 ጀምሮ ሰባኪው እንዲህ ይላል ብሎ ነው የሚጀምረው። ሰባኪው እንዲህ ይላል ብሎ አሁን ሁሉም ሰው ይጓጓል። መኃልየን የጻፈው ሰለሞን ይሄን የጻፈው እንደገና ምሳሌ መጽሐፍን የጻፈው ሰው ነው የጻፈው። በጣም ጥበበኛ ነው፣ ታላቅ ሰው ነው፣ ብዙ ነገር ሊነግረን ነው ብለው ማንበብ ሲጀምሩ ሰባኪው እንዲህ ይላል ከንቱ 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 የከንቱም ከንቱ ነው። 5 ከንቱ እንዴት ሰው ይጽፋል? ሁሉንም ነገር አይቶት ከንቱ ነው ብቻ አይደለም ያለው። ገንዘብን ፈለግኩ አለ አገኘሁት አለ። ጥበብን አለ ፈለግኳት አለ። የምድር መሰረት ድረስ ወርጄን የፈለግኳት አለ። የምድር መሰረት እንዴት እንደወረደ አላውቅም። በቀይ እንቁ መካከል ፈለግኳት፣ በደመና መካከልም ፈለግኳት ይላል። በየትኛውም ቦታ ፈለግኩ ይላል። ምንም ነገር ፈልጌ አላጣውም አለ። ሁሉንም ነገር በእጄ ጨበጥኩት አለና 5 ጊዜ ከንቱ ነው አለ። በመክብብ መጽሐፍ ላይ ያለውን ሐሳብ ሰመራይዝ ማድረግ የምትፈልጉ ከሆነ ሰው አላው እንደኔ በእርጅናው ሳይሆን በጉብዝና ወራት ፈጣሪውን ያስባል። በጉብዝና ወራት እኔ ጉብዝናዬን የጨረስኩት እንደነዚህ አይነት ነገሮችን ሰርች በማድረግ ነው። ስለዚህ ጉብዝናን እንዳትጨርስ እኔ ሄጄልሃለሁ። እኔ ጉብዝናዬን በሙሉ በዚህ ሄጄ ያላገኘ ሰው ቢጽፍ ለማግኘት እንታገላለን። ያገኘን የጻፈው ሞክሮ ሚስ ያረጋ አይደለም። ታርጌት ፉል የሆነ ሰው ነው የጻፈው። በንግስና ወደር የለውም፣ በሀብት ወደር የለውም፣ በዝና ወደር የለውም። በምድር ላይ የሰለሞንን ጥበብ ያስናቀ ጥበብ ኢየሱስ ጋር ብቻ ነው የተገኘው። ባይዘዌ ሰለሞንን ከመስመር ያወጣ ጥበበኛ ኤቨር የለም። ኤቨር ኢየሱስ ጥበበኛ አይደለም፣ ጥበብ ነው ራሱ። ለዛ ነው ሰለሞንን ከመስመር ያወጣው። ኢየሱስ ራሱ ዊዝደም ነው፣ ዋይዝ አይደለም። በጥበበኛ ደረጃ ከእግዚአብሔር የቀዳ ጥበበኛ ሰለሞንን የሚያክል የለም። ቆመ ስታየው ትንበረከካል። ጦር ይዘህ መጥተህ አስራት አውጥተህ ነው የምትሄደው። አትችለውም። በጣም ማይቲ ነው። ይህንን የሰጠው እግዚአብሔር ነው። ባይዘወይ ታግሎ አይደለም ያመጣው። በንግስናው መጀመሪያ እግዚአብሔር ለሰለሞን ተገለጠ። ምን ልስጥህ አለው። የዳዊት ልጅ ነህ፣ ኪዳን አለ፣ የመሲሁ ላይን ነህ። አሁን ምንድነው ማረግልህ ለዚህ ህዝብ ሲለው እንደ ባህር ዳር እንዳለ አሸዋ ያለ ዝምራ ብለኛው ጥበብ ስጠኝ አለው። ኃይል ስጠኝ፣ ጉልበት ስጠኝ፣ ሁሉም እዛ ውስጥ አለ። ኃይለኛ ምናምን በሙሉ ይቀልጣል ጥበበኛ ጋር ከመጣ። ማንም ከእናንተ መካከል ጥበብ ቢጎለው ነው ተብሎ የተጻፈው። ኃይልማ አቬለብል ነው፣ ቀርቧል። ኃይልን የምትጠቀመው በጥበብ ነው። ዕውቀት ልትጠቀጠቅ ትችላለህ። ዕውቀቱን ግን አዛምደ መኖሪያ ብቃቷ ጥበብ ነች። ሰውየው ጥበበኛ ነው። እግዚአብሔር በጥበብ ይሙላችሁ። በእውነት በኃይልም በጽድቅም በጸጋም ይሙላችሁ። እና ይሄ ጥበበኛ ምሳሌ መጽሐፍ ላይ ያልዳሰሰው ሶሻል ላይፍ የለም። ሰው መሬት ላይ ከሰው ጋር ጎን ለጎን ቁጭ ሲል ምን እንደሚወራው ሁሉ ጽፏል። ባይዘወይ ሰነፍን አሁን እንደ ሰለሞን የሚያቅሰዋል። ሰነፍ ባይዘው ያለው መጽሐፍ ምሳሌ ውስጥ ነው። እናንተ ዝም ብላችሁ ሌላ መጽሐፍ አታንብቡ። ሰነፍን አይደል ያለው በሙቀጫ አስገብተህ ብትወቅጠው ስንፍናው አይለቀውም። ወቅጠህ አፈጭተህ ምን ብለህ መልሰህ ስታቆመው ስቲል ሰነፍ ነው አይደል? ሰነፍ በአልጋው ላይ አይደል ያለው በር በመዝጊያው ላይ እንደሚሄድ ይሄዳል ይላል። አልጋው ላይ ሲሄድ ይውል በጣም እኮ ያላየው እግዚአብሔር ያላሳየው አይኑን ከፍቶለት ያላየው ነገር ግን በሙሉ ከፀሐይ በታች እያለ ነው የሚጽፈው። ከፀሐይ በላይ ያለ ማለት ነው። ክብር ለእግዚአብሔር ይሁን።
እና ይሄ ሰው ምዕራፍ 11 ላይ ደረሰ። እየጻፈ ምዕራፍ የመጨረሻው መጽሐፍ ነው የሰውየው የመጨረሻዎቹ ምዕራፎች ናቸው። ከዚህ በኋላ ምዕራፍ 12 ነው። 12 ምዕራፍ አካባቢ ነው አይደል ያለው? 12 ምዕራፍ አካባቢ ነው ያለው። እና የመጨረሻው ቁጥሮች ላይ ሲደርስ በጣም ሃምብል ሆነ። እኛንም ባይዘው ሃምብል ያደርገናል። ይህንን ሁሉ ነገር ማወቅ የቻለ ሰው ምሳሌ 6ን እናንተ አንብቡት እሺ ጊዜ ስታገኙ። ስለ ጥበብ ኦልሞስት ክራይስትን ነው የጻፈው። ጥበብ ብሎ ጥበብን ያስቀመጠበት የጥበብን ቁመና ሲያስቀምጣት ክራይስትን ነው ባይዘው ፍንትው አድርጎ የጻፈው። አንደርስታንድ አድርጎታል። ይህንን ሁሉ ነገር ያየ ሰው ሃምብል ይሆናል። እንደሚለው ቁጥር 11:5 የንፋስን መንገድ እንደማታውቅ። አሁን ሰለሞን ምንም የማያውቀው ነገር አለ? ሁሉንም ነገር ያውቃል። ሰው ብዙ ነገር አጥንቶ የንፋስን መንገድ ሁሉ መርምሯል። የንፋስን መንገድ ሲመረምር በትክክል በእርግጥ ቃሉ የሚለው ዊንድ ብቻ አይደለም ስፒሪት ነው የሚለው። ነፋስ የሚለው ንፋስ ብቻ ሳይሆን መንፈስም ነው የሚለው። የመንፈስን መንገድ እንደማታውቅ የሚሉ ድምጽ አለ። ሯ የሚለው ቃል ስለሆነ አንዳንድ ትርጉሞች ላይ ነፋስ፣ አንዳንድ ትርጉሞች ላይ መንፈስ የሚል ቃል ይጠቀማል። ይሄንኑ ቃል ባይዘው ኢየሱስ ተጠቅሞታል። በኋላ አነሳዋለሁ። ዮሐንስ ወንጌል ላይ ተጠቅሞታል ኢየሱስ ራሱ። የንፋስን መንገድ እንደማታውቅ ሁሉ ይላል። ይሄ ከኔ የተሰወረ ነው አለ። ይሄ ከሰው ልጆች የተሰወረ ነው። በየትኛውም ዘመን ሰው ነፋስ ወዴት እንደሚነፍስ ያየዋል እንጂ መንገዱን አያውቀውም። ከየት እንደመጣ ወዴት እንደሚሄድ ሰው አያውቅም። በዊንድ ቬን በሉት በተለያየ መንገድ በሉት አቅጣጫ እንደዚህ እያደረገ ይሞክረዋል እንጂ ከየት እንደመጣ አያውቅም። በመጣበት ሞመንት ወዴት ለሄድ እንዳሰበ ብቻ ይጠቁመዋል። ወደዛ ሄዶ ይታጠፋ አያውቅም። ሰለሞን እንዲህ አለ፣ የንፋስን መንገድ አታውቅም። የንፋስ መንገድ አይመረመርም። የንፋስን መንገድ እንደማታውቅ ሁሉ አለና ሃምብል ሆነ። ይሄን አውቄያለሁ፣ እዚህ ጋር ደርሻለሁ፣ ይሄንንም ነክቼዋለሁ፣ እዚህ ጋር ስትሆን እሱንም ነክቼዋለሁ፣ ከሱ ማለፌ እንትን አግኝቻለሁ ያለ ሰው የነፋስን መንገድ አላውቅም። አንተም የነፋስን መንገድ አታውቅም። ሰለሞን የነፋስን መንገድ እንደማላውቅ አይደለም እንደማታውቅ ነው የሚለው። ከዚህም በኋላ ማንም ሰው ቢመረምር ይሄንን ሊያገኘው አይችልም። የነፋስን መንገድ እንደማታውቅ ሁሉ ቀጥሎ ምንድን ነው የሚለው? ሕይወት ወይንም መንፈስ የቀድሞ ትርጉም ምንድን ነው የሚለው? አጥንት ከአጥንት በእናት ሆድ ውስጥ እንዴት እንዲዋደድ እንደማታውቅ ነው የሚለው። አጥንትና አጥንት በእርጉዝ ሴት ሆድ ውስጥ እንዴት እንደሚዋደድ እንደማታውቅ፣ የንፋስን መንገድ እንደማታውቅ ሲል ኦፍ ኮርስ ማሊያቅ ይችላል ሲሉት ቆይ ላቅርበው አጥንትና አጥንት በእርጉዝ ሆድ ወይንም በእናት ሆድ ውስጥ እንዴት እንደሚገጣጠምም እንደማታውቅ እሱንም ሰርች አድርጓል። እንዴት ፕሮሰስ እየተደረገ እንደሆነ ማንም ሰው ሊመረምረው አይችልም። ስንት ወር ላይ እንደደረሰ፣ ስንት ሳምንት እንደሆነው፣ ስንት ቀን እንደሆነው ሊነግሩ ይችላሉ። አሁን በጣም ቴክኖሎጂው ጣራ ነክቷል። እህቶቻችን የሆነ ወር ሲደርስ እኮ ብዙ ነገር ነው የሚነግሩን። ግን አጥንትና አጥንት መቼ እንደሚዋሃድ ማንም አያውቅም። አጥንትና አጥንቱን እግዚአብሔር መቼ በእናት ሆድ ውስጥ እንደሚገጠም እንደማታውቅ አዲሱ መደበኛ ትርጉም ደግሞ በጣም ቆንጆ አድርጎ ነው የሚያስቀምጠው። መገጣጠም ብቻ ሳይሆን የተገጣጠመው ነገር ላይ እግዚአብሔር እንዴት ሕይወት እንደሚዘራበት አታውቅም። መገጣጠሙ ላይ ብትደርስ መንፈስ ወይንም ሕይወት እግዚአብሔር እንዴት እንደሚዘራበት አንተ ደጅ ያለውም ውስጧ የሚሰራው እናትም አያውቁም። ይህ ሚስጥር ነው። ክብር ለእግዚአብሔር ይሁን። ነፋስንና በርዝን አያይዞ ጽፏል ሰለሞን። ነፋስንና በርዝን አያይዞ ኢየሱስ ተናግሯል። አሁን ሰለሞን ጥበብ እያወራ ነው። የእግዚአብሔርን ረቂቅነት እያወራ ነው። የእግዚአብሔርን ሁሉን ቻይነት እያወራ ነው። እግዚአብሔር ቢዮንድ ሜዠር ነው፣ መለካት ከሚቻለው በላይ ነው። አሁን እኔ አላቅም፣ እግዚአብሔር ግን ለነፋሳው መንገድ ያበጃል። እኔ አላቅም መንገዱ ነው፣ እግዚአብሔር ግን መንገድ ያበጃል። ሌን ያወጣለታል ለነፋስ። ነፋስ እንደፈለገ አይነፍስም፣ እግዚአብሔር ባሰመረለት ነው የሚነፍሰው። እግዚአብሔር ሁሉ ያውቃል።
እኔ ፕሮሰስ ተደርጎ አልቆ የተወለደ ልጅ ነው ማቅፈው። እግዚአብሔር ግን አጥንትና አጥንትን መገጣጠም። የተገጣጠመ ሮቦት አይደለም እኮ እናት የምትወልደው፣ ህይወት ያለው ነገር ነው የሚወለደው። ህይወት መቼ እንደሚሰጠው አይታወቅም። ሐኪምም የሚነግር ህይወት አለው ነው የሚለው እንጂ መች ተሰጠው አያውቅም። እግዚአብሔር ህይወትና መንፈስን በእርጉዝ ሆድ ውስጥ በሚገጣጠም አካል ላይ እንዴት እንደሚያደርግ ማንም አያውቅም። አሁን አሰባችሁ ታውቃላችሁ? በቃ እርጉዝ ነኝ ተመስገን እንላለን። ልጁ ይፈራገጣል ሆድ ውስጥ፣ እጁን እንደዚህ እግሩን እንደዚህ። እኛ ምንድነው የምናስበው? ተወልዶ ማቀፍ ህይወት ሰጪ ነው እግዚአብሔር። ህይወት መንፈስ እዛ ውስጥ ያለ ልጅ ላይ መቼ እንዴት እንደሚያደርገው አታውቅም። የሰለሞንን አድማጮች ዝም ብላችሁ አስቧቸው፣ እኛን አስቡ። ትክክል ነው ይላሉ። የነፋስ መንገድ አናቅም። አዎ በእርጉዝ ሆድ ውስጥ ልጅ እንዴት እንደሚገጣጠም አናቅም። ተገጣጥሞ ህይወት እንዴት እንደሚዘራበት ምንም ኖሃው የለንም። አስገራሚ ነህ። በጣም ቲንከር፣ በጣም አሳቢ ነህ። ክሪቲካል ነው ጭንቅላተ ሰለሞን ብላችሁ ልታደንቁ ስትሉ ለነገራችሁ የፈለኩት አሁን እዛ ድረስ መርምሬ ያለው ሳይሆን ሁሉን የሚችል አምላክ አሜሪካ ላይ አይደል